የክርስትና እምነት ተከታዮች የትንሳኤ በዓልን ሲያከብሩ ለሌላቸው ወገኖች በማሰብና በማካፈል ሊሆን እንደሚገባ የማዕከላዊ ጎንደር ዞን ሀገረ ስብከት ሊቀ ጳጳስ አቡነ ዮሐንስ ገለጹ። ሊቀ ጳጳስ አቡነ ዮሐንስ የትንሳኤ በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ዝርዝሩን ከአገኘው አበባው እንከታተል። ጌታ ኢየሱስ ክርስቶስ ዓለምን ለማዳን በመስቀል ተሰቅሎና መከራን ተቀብሎ ትንሳኤን ያበሰረበትን በዓል ምክንያት በማድረግ የማዕከላዊ ጎንደር ዞን ሀገረ ስብከት ሊቀ ጳጳስ አቡነ ዮሐንስ የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕነታቸው በመልእክታቸው በዓሉ የበረከት በዓል እንዲሆን ተመኝተዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በያላችሁበት ምድር ሁሉ የእግዚአብሔር ጸጋ ይብዛላችሁ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሙስና መቃብርን አጥፍቶ በኃይልና በስልጣን ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ በተለያየ ጊዜ በልዩ ልዩ መልክ በተለያየ ግርማ እንደተገለጠላቸው አራቱ ወንጌላውያንም ሐዋርያው ቅዱስ ጳውሎስም አብራርተው ጽፈውልናል። ፍቱን መድኃኒቱ ሞትን መቃብርን ድል አድርጎ በተነሳውና በተዘጋው በር አልፎ መግባት በተቻለው በድሉ ባለቤት በትንሣኤው ጌታ በኢየሱስ ክርስቶስ ማመን ነው። እሱ ነው የሰውን ሁሉ የልቡና ጭንቀት ማስወገድ የሚቻለው። ሊቀ ጳጳስ አቡነ ዮሐንስ እንደገለጹት በሥጋ ሙቶ በነፍስ ሕያው የሆነውን የጌታ ኢየሱስ ክርስቶስን የትንሣኤ በዓል ስናከብር ሌሎች ወገኖችን በማሰብና ማካፈልን መዘንጋት የለብንም ብለዋል። በዓለ ትንሣኤውን ስናከብር ድሆችን ማሰብ ይኖርብናል። ድሆች ተርበው ወደ እግዚአብሔር እንዳይጮሁብን እናም ጮኸታቸው በእግዚአብሔር ዘንድ እንዳያስፈርድብን በዋናነት ድሆችን መርዳት ይገባል። በዚህ አስቸጋሪ ወቅት ወገናቸውን ለመርዳት በቆራጥነት ተነስተው በገንዘባቸው፣ በጉልበታቸው፣ በእውቀታቸው የሚቻላቸውን ሁሉ በማድረግ ዜጎቻችንን የሚረዱትን ሁሉ የትንሣኤው ባለቤት መድኃኒታችን ጌታ ኢየሱስ ክርስቶስ በትንሣኤው በረከት ይባርካቸው፣ ከክፉ ነገር ሁሉ ይጠብቃቸው። ለፍቅርና ለሰላም ጌታ ኢየሱስ ክርስቶስ የሰው ልጆችን በመውደድ የተከፈለ ዋጋ በመሆኑ ምዕመናን በዓሉን በሰላም እንዲያሳልፉ አቡነ ዮሐንስ ምኞታቸውን ገልጠዋል። ዛሬም በትንሣኤው የሚያምነውም የማያምነውም የዓለማችን ህብረተሰብ በሙሉ እንደ ደቀ መዛሙርቱ በተፈጥሮና በሰው ሰራሽ ችግር ምክንያት ሰላሙን አጥቶ እጅጉን ፈርቶና ተጨንቆ በጣሙንም ግራ ተጋብቶ ይገኛል። ታዲያ ለዚህ ግራ መጋባት ፍቱን መድኃኒቱ ሞትን መቃብርን ድል አድርጎ በተነሳውና በተዘጋው በር አልፎ መግባት በተቻለው በድሉ ባለቤት በትንሣኤው ጌታ በኢየሱስ ክርስቶስ ማመን ነው። እሱ ነው የሰውን ሁሉ የልቡና ጭንቀት ማስወገድ የሚቻለው። ከዓለማችን ከምድራችንም ሁሉ የጭካኔን የግድያን የጦርነትን መንፈስ ያርቅልን ያስወግድልን። ብፁዕ አቡነ ዮሐንስ ለፍጥረታት ሁሉና ለምድራችን የሰላም ባለቤት የሆነው ጌታ ኢየሱስ ክርስቶስ ሰላምን እንዲያበዛ ተመኝተዋል።